ማኪ በሚያሳዝን ሁኔታ ሰላምዬን እንግዲህ ጉሮሯን ሴት አድርጋ በመያዝም መጸዳጃ ቤት እንዳይሆን አደረገቻት። ሰላምን የተበቀለቻት ማኪ አሁን ላይ ማንም በሌለበት ሰላምን እንዳይሆን አድርጋም አሰቃየቻት። ሰላም እንግዲህ አጋጣሚ ፊቷን በመስታወት እያየች ስለነበረም በሚያሳዝን ሁኔታ መስታወቱ ፊት ድንገት ድቅን ያለችው ማኪ እንግዲህ ሰላምን ተበቀለቻት። ሰላም እንግዲህ ማንም በሌለበት ናታንም እዚህ ግቢና ጠብቂ ብሎ ጥሏት ሄዶ በሰዓቱ በሚያሳዝንና በሚከብድ ሁኔታ እንግዲህ እንዳይሆን አድርጋም ተበቅላትም ጉሮሯን ሲጥ አድርጋ በመያዝም ማኪ ማንን አላቆኝ አንቺ ደደብ ስትጫወችብኝ ኖረሻል በማለትም ሰላምን እንግዲህ እንዳይሆን አድርጋ ተበቀለቻት። ሌላው ቅዱስን በመጨረሻም ጨርቁን ጥሎ አብዶን ለቆ እንደሄድም ያደረገችው ማን ትመስላችኋለች? እጅግ በጣም የሚያሳዝነው ይህን ያደረገችው እንግዲህ ትልቋ ማያ ተብዮ ናት ማለት ነው። ሮዚ ይህንን ደብዳቤ ስታነብ ከቅዱስ ጋር ያለውን ነገርም ስታይም የመጨረሻ ልቧ ተሰበረ። ማኪን ከቤት አባራ ያስወጣቻት የናታን እናት አሁን ላይ ይበልጥ ለሰላም ትልቅ ጉዳት እንዲደርስባትና አደገኛ ቅጽፈት እንድታደርግባትም አደረገች። በእርግጥ የናታን እናት አሁን ላይ ልጄን ማንም ሰው እንደዚህ እንዳደርጋት አልፈልግም። ማን ስለሆንሽ ነው አንቺ ማኪን የምትደበድበት? በማለትም ከሰላም ላይ ስትጮህ አንቺ በሌለሽበት ሰዓት መከራዬን አይቻለሁ በማለትም ማኪ አሁን ላይ ማስመሰሏን ስትቀጥል፣ ሰላም ግን የውስጧን በጩኸት ውልቅልቅ አድርጋ ተናገረች። ሮዛም በዚህን ሰዓት ከዚህ ቤት ውጪ በመባሏም ደስተኛ ብትሆንም እንግዲህ ጉሮሯን ሲጣድርጋ ይዛ አንቺ አረመኔ ጨካኝ ምን አባሽ ነው የምትፈልጊው ከዚች ከልጅ ላይ እጅሽን አንሺ ብዬሽ አልነበረም ወይ ስትልም አሁን ማኪ ከዛ ከቤት ብትወጣም ግን ደግሞ የናታን ፍቅረኛ ሰላም መሆኗንም በራሷ መንገድ በመከታተል ደርሳበታለች። ናታንና ሰላም ደስ በሚል ሁኔታ አንዳንድ ነገሮችን ለሰርጉ በማስተካከል ላይ ባሉበት አብረው እንደወጡ ድንገት በመሄድም እንግዲህ አሁን ላይ ናታንና ሰላም ፍቅረኛሞች መሆናቸውን ያወቀችው ማኪ እንግዲህ ሰላምን በምንም ሁኔታ ልትፋታት አልቻለችም። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሮዛ ቀጣይ ፓርት ይዘን መጥተናል። እንግዲህ ማኪ አሁን ላይ በሰላም ላይ ያላት አደገኛው ውሳኔዋ ናታንንና ሰላምን በመከታተል ያደረገችው እንግዲህ ያየችውም ነገር ለሷ እጅግ በጣም ልብ የሚሰብርና የሚያሳዝን ነበረ። ይህን ለማድረግ የተገደደችበት ናታን በፍጹም ከሰላም ጋር እንደዚህ አይነት ነገር ይፈጽማል ብላም አልጠበቀችም፣ አላሰበችም። ነገር ግን አሳዛኙና ከባዱ አሁን ላይ ስትሸወድ የኖረችው በዝች በማትረባ ደደብ ስሸወር ኖራለሁ በማለትም ከማንም በላይ እልክ ውስጥና ታናዳ ይበልጥ በቀሉን እንድታጧጦፈው አደረጋት። እናም ይሄ ሁሉ ስታደርግ ግን የመጨረሻ ልቧም ተሰበረ፣ አለቀሰችም ጭምር። ከማልቀሷም ደግሞ ይበልጥ አሁን ላይ በቀሏን አካሂዳለች። ሌላው የናታን እናት አሁን ሰርጉን ለመዳር ዱብ ንቅ ባለችበት ደረጃ ለሰላም የደረሰባት ጉዳት በማኪ በኩል እጅግ በጣም አሳፋሪና ከባድ እንደሆነ ግልጽና ግልጽ ነው። ናታን አሁን ላይ ምን ሆነህ ነው እያለ ሰላም ስትጠይቀው የነበረውን ጥያቄ መለሰላት። እሱም እንደዛ ስትለው ምንም ልትረጅኝ ያልገባችም ተረጅኝ፣ እኔ ምንም ነገር ኖሮ አንቺን በፍጹም የምተውበት ምንም ነገር የለኝም ሰላምዬ በማለትም ሰላምን አሳመናት። የናታን እናት አሁን ላይ ማኪን ስታስወጣ ከዛ በፊት ሰላም ለመሄድ ጓዟን ጠቅላ እዚህ ቤት የሚያኖረኝ ምንም ምክንያት የለም፣ እውነታውን ተናግሬ ግን እያነባች ያለችው የአዞን ባ ብቻና ብቻ ነው። በጣም አረመኔና ክፉ ናት። እናም እኔን ውሸታም
ትላለች። እሷ ግን ልታምንላቸው አትችልም። ግን እውነታውን ደግሞ እኔ ማስረጃ አለኝ፣ የታሰረው ልጅ ፖሊስ ይዞታል፣ እውነቱን አውጥቶ ይናገር በማለትም እንግዲህ እውነታውን በመናገሯ አሁን ላይ ሮዛ ማኪንን ጉሮሯን ሴት አደረገቻት። በዚህም ሰዓት ማኪን እኔና አንቺ እክላስሽ ማውራት አለብን ብላ የናታን እናት ይዛት ሄደች። አሁን ከዚህ በላይ ለምንድን ነው እንደዚህ ያደረግሽው? ለምን ስትላትም በቃ ይቅርታ ማሚ፣ ከዚህ በኋላ ምንም ነገር አላደርግም ስትል የናታን እናት እንግዲህ ለማኪ ውሳኔዋን አሳወቀቻት። ከዚህ በላይ ልረዳሽ አልችልም። እስከ ዛሬ እንድትኖሪ ብዙ ጥሬያለሁ፣ ብዙ አድርጌያለሁ። አሁን ግን በፍጹም ልረዳሽ አልችልም ማሚ። እና ከዚህ ቤት ትወጫለሽ፣ ሌላ ቤት ተከራይቼልሻለሁ፣ እዛ ቤት መኖር ትችያለሽ። ምን ማሚ? አዎ የኔ ልጅ እውነታው ይሄ ነው። እንደዚህ አይነት ነገር ሲጀምር ማድረግ አይጠበቅብሽም። እንዴት እንደዚህ ልታደርግ ይቻልሽ? ምንስ ቢሆን ስትላትም ማሚ አዎ በቃ የኔ ውሳኔ ይሄ ነው ልጄ። ያደረግሽው ነገር በጣም አስቀያሚና አሰልች ነገር ነው። ስለዚህ እባክሽ አሁን መኪና መጥቶልሻል፣ ልብስሽን በሻንጣ አድርጊና ቀጥታ መሄድ አለብሽ። ምን? አዎ ውጪ ማኪ አለቻት። በዚህን ሰዓት ሮዛ ሰላምን እየለመነች ነበር። ሰላም ከዛ ከቤት ወጥታ ለመሄድ ዝግጁ ሆናለች። በዚህን ሰዓት ሮዛም እባክሽን ተይ በቃ እዚህ የሚቆይለት ምንም ምክንያት የለኝም። እንዴ ናታንስ? ይኸውልሽ ሮዝ ናታንም ጊዜ ያስፈልገዋል። ስለዚህ እኔ እናቴ ጋር እሄዳለሁ። እንዴ ለሙሽራ እየጠበቁሽ፣ ሙሽራችን ትመጣለች ብለው ቤተሰቦችሽ እየጠበቁሽ፣ እንዴት ነው አንቺ ዝም ብለሽ ተነስተሽ ብቻሽን የምትሄጂው? በቃ ቤተሰቦች ጋር እሄዳለሁ፣ መሄድ አለብኝ። ከዚህ በኋላ ሁሉም ነገር አስጠልቶኛል፣ ደክሞኛል አለቻት። በዚህ እየተባባሉ እያለ አሁን ላይ ፖርሳውን ይዛ በሩን ዘግታባት፣ እባክሽ ሰላም ናታን ያለ እንጂ የሚሆንለት አይደለም፣ እባክሽ ልለምንሽ አለች። የናታን እናት ማኪ ሻንጣዋን ይዛ ስትወጣ ልጆች በሩን ልቀቁላት አለች። ምን? አዎ ማኪ ልትወጣ ነው? አዎ መኪናታችን እየጠበቃት ነው ስትልም ውይ ማሚ አታደርገውም አለች። በዚህን ሰዓት ሰላምን ፈገግ አለች። ሮዚም ቀጠለችና በይ ጓውት ሂጂ አለቻት። ማኪ በዚህን ሰዓት የመጨረሻ ተበሳጭታ አሁን ሁሉም ነገር አብቅቷል፣ በቃ አለቀ፣ ምን ታደርጊያለሽ ስትላትም ያበቃ መስሎሻል? ገና አልተጀመረም። አበቃ እኮ ጨረስን። በፍጹም ምን እንደማደርግ እኔ ማኪ በቅርቡ ጠብቂ አሳይቻለሁ አለቻት። በዚህን ሰዓት እንደዛ ነው፣ እሺ ጥሩ ሂጂ፣ አሁን ምንም አታመጭም አለች። ሌላው እንግዲህ ሮዚ በሷ መሄድ ደስተኛ ሆናለች። ሰላምም አሁን ደስት ብሏታል። በቃ አሁን ፈታ ዘና ማለት ነው ያለብሽ አለቻት። እኮ ለምን? እስከ ዛሬ የምታስጨንቅሽ የምታሳድደች ሰላም ማኪ ነበረች። ማኪ ደግሞ ሄደች። አያስደስትም? ምንም አያስደስትም። ጥሩ ነገር አይደለም ያደረግነው። ሰላም ደግሞ ከዚህ በላይ ጥሩ ነገር አለ እንዴ? ምን አስበሽ ነው ማለት? ናታንን በነፃነት ማየት፣ ማቀፍ፣ መጫወት። ናታን ምን እንደሆነ አላውቅም። ምን ይሆናል? በቃ አሁን ደስተኛው ናችሁ። ሰርጋችሁን ያለምንም ከልካይ፣ ናታንንም ያለምንም ከልካይ ማግኘት ነው ያለብሽ አለቻት። እሺ አለች። አሁን ሮዛ ለናታን ደውላ ናታን ወይ እንደት ነህ? ደህና ነኝ። የሆነ ሰርፕራይዝ ልነግርህ። ምን አይነት ሰርፕራይዝ? አይ እሱ ስመጣ ነው የሚነገረው። አሁን ዝም ብሎ ይህን የመሰለ ሰርፕራይዝማ አልነግርህም አለችው። እሺ እባክሽ አብረሽ እንዴት ነው? አብረሽ ትንሽ ስለተጎዳ እየታከመ ነው። እልቅስ አሁንና ሰርፕራይዙን ልንገርህ። ሰላምዬ ደህና ናት? አልጎዷትም? ደህና ናት። እንደውም እንደ ዛሬው ደህና ሆና አታውቅም። እሺ ደህና ትሆንልኝ። ሰርፕራይዙን አሁንም ልምጣ? አዎ ና ቶሎ አለችው። ናታን ቤት ሲገባ እንግዲህ ሮዛ የእናቷን እግር ማሳጅ እያደረገች አገኘ። እናም በእርግጥ የሮዛ እናት እንደው ከርሜ እንኳ ስገባ
ሰላም አሰጡኝም እረፍት አሰጡኝም አለቻት። ማሚ አንቺ እኮ ነሽ ደብቀሽ የመጣሽው፣ እኔማ ሰርፕራይዝ ስላደርግ ነበር። ምን ዋጋ አለው? በቃ ምን ታደርጊዋለሽ፣ ግን ተሳክቶልናል አለች። ሲቀጥል እንግዲህ በዚህን ሰዓት ናታም ሲመጣ እናቱን ከፊት ለፊቱ ሲያገኝ ምሳሉን ምን ማሚ መቼ መጣሽ አላት። የኔ ልጅ እንደና ሙሽራዬ በማለትም የናታን እናት ሳመችው፣ ተደሰተ። አሁን ሰላምዬ እንዴት ናት? ደህና ናት? ታዲያ ሰላምዬንማ ግባና ጠይቃታ አለችው እናቱ። በደስታ ወደ ሰላም ጋር ሲሄድም የተፈጠረውን ነገር ክችን ምን ሆነብኝ ነው? ከጊዜ በኋላ በጣም ነው የቀዘቀዝክብኝ። ችግርህ አለ ምንድን ነው? ንገረኝ። ጋብቻውን አልፈለግከውም እንዴ? አስገድደ የሚያደርግ ሰው አለ እንዴ? በቃ ካልፈለግከው እኮ ይቀራል አለችው። ሰላምዬ አንቺ እንደምታስቢው በፍጹም አይደለም፣ እባክሽ ልለምንሽ ተይ አላት። እና ታዲያ ምንድን ነው? ለምንድን ነው እንደዚህ? በቃ ተይ እንደሱ አትበይ ሲላት እሺ አለች። በዚህን ሰዓት ቡና ደስ በሚል እየተሳሳቁ ቡናቸውን አፍልተው ጠጡ። ማኪ ሄዳ እንግዲህ ሆቴል አልጋለ ብለውኛል፣ ተይዞልሻል ተብያለሁ፣ የት አለ ናሳየኝ እያለች መጫወት ጀመረች። ወይኔ ማኪ እንደዚህ እንደ ቀልድማ ከዛ ቤት መውጣት የለብኝም፣ ወጥቼ መቅረት የለብኝም። እንዴት መግባት እንዳለብኝ እኔ ራሴ ጠንቅቄ አውቃለሁ፣ አሳይችኋለሁ፣ ሁልሽንም አገኝሻለሁ እያለች እንግዲህ ማኪ በናታን እናት ደካማ ጎን ለመግባት ስራ ቦታ ሄደች። ለምን እዚህ እንዴት እዚህ መሆኔን ማሚዬ እንዴት ነሽ? ደህና ነኝ። እንዴት መጣሽ እዚህ? ያው እዚህ ስለምትሆኝ በአስማት ልበልሽ አለቻት። ከክ ብላ ሳቀች። እና ታዲያ አላውቅም በቃ መጣ። ይገርማል እኮ። እሺ ደህና ነሽ? ደህና ነኝ እማዬ፣ ደህና ነኝ ልበልሽ? ምን ልበልሽ ሌላ? ችግር የለውም እኔ ሁሉንም ነገር አስተካክለዋለሁ አለቻት። በዚህም ሰዓት ሮዛ እንግዲህ መንገዷን ስትቀጥል ቅዱስ በፊት እባክህን ልጅህን አንተ ብቻህን ፈልገህ አታገኛትም፣ እኔ ላግዝህ ይገባል እባክህን እያለች ለመነችው። እሱም አንቺ በጣም አረመኔና ክፉ ሴት ነሽ፣ አንቺ አግዘሽ ልጄን ከምታገኛት ጠፍታ ብቀር ነው የሚሻለው፣ አልፈልግም በማለት ሮዛን እንግዲህ ተናገራት። በዚህን ሰዓት ውጥፊልኝ ብሎ ሲጮህባት ተመልሳ ሄደች በድጋሚ። አሁን ሮዚ እንግዲህ ግዴታ አንተን ለማግኘት ትልቅ ሰው መስዬ መምጣት አለብኝ አለች። ቅዱስ ለመደው ቦታ ሄዶ ሲተኛ በህይወቴ ከመጣህ ምህረት አላረግልህም፣ ተሽሎህም ደግሞ ወደ ነበርክበት ማንነትህ እንድትመለስ አልፈቅድም በማለትም በተኛበት መርፌ ወጋችሁ። ይበልጥ አብዶ እንግዲህ እየሮጠ ሮዛን አገኛት። ሮዛ ምንድን ነው ምን ሆነዋል ቅዱስ ስትለውም ወይጅልኝ በማለትም በድንጋይ ሊመታት ፈለገ። አንተ ማነህ ማነሽ ሲላትም እሷም ግራ ተጋባች። ሄዳ ያነበበችው ወረቀት በህይወቴ ከመጣ ወደ ኋላ ልልህ አልችልም፣ አንተም ወደ ማንነት እንድትመለስና ሁሉን ነገር እንድታስታውስ አልችልም የሚል ደብዳቤ ነበረ። ማኪ ደግሞ አሁን ላይ ናታንና ሰላም ጉዟቸውን እየቀጠሉ ባሉበት አጋጣሚ አጅሬዋ ማኪ ተኋላ ተከትላ እንግዲህ ሰላምን እዚህ ጠብቂ በማለትም ናታን ላጥ ብሎ ሲሄድ ማኪ ገብታ እንዳይሆን አድርጋ ስቃያች። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ